ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ኢትዮጵያ ውስጥ ናችሁ ዝግጅት ስለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። ነሐሴ 17 2018 በኢትዮጵያ ዘመን አቆጣጠር ኦገስት 23 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የዕለተ እሁድ የጋት ውሎ 3 አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ለማሳሰብ ነው። ላይክ አድርጉ ቪዲዮውን፣ ባላችሁ የግንኙነት አውታር ለወዳጅ ቤተሰቦቻችሁ ሸር አድርጉ። አንድ የመወያያ ፕላትፎርም ሆነን እናገለግላለን። መረጃ ከህዝብ መልሶ ለህዝብ እናደርሳለን። በመሃል ላይ ያለውን ማድረስና ከጥቂቶች ከማገኛቸው የመረጃ ምንጮች ወደ እናንተ ወደ ሰፊው ማድረስ፣ እሱን ደግሞ የማጥራት የራሴን የግል ምልከታ ንባቤን እምነቴን መሆን አለበት የሚለውን ወደ እናንተ ጨምርበታለሁ። ከዛ የተለየ ነገር የለውም። ሌሎች ወዳጅ ቤተሰቦቻችን ይህንን መረጃ ቢሰሙ እነሱ ካላቸው እውነት ጋር ያጠጣሙ የለም ፍጹም ውሸት ነው ሊሉ ይችላሉ። ትክክል ነው፣ ነገር ግን እንዲህ አይነት ክፍተት አለበት ሊሉ ይችላሉ እና ሸር አድርጉ፣ ሀሳብ አስተያየት ስጡ። ቢጨመር ቢቀነስ የምትሉትን የጋት ሚዲያ ሜምበር ሁኑ። ሱፐቻ ሱፐር ታንክስ እየገዛችሁ እየደገፋችሁ ነው። ከምንም በላይ ግን የእናንተ የጋት ሚዲያ የቀና የሰላ ተሳትፎ ወሳኝነት አለው። አብራችሁ ስትቆዩ 3 መረጃዎች ወደ እናንተ ይደርሳሉ። የመጀመሪያው የህወሓት ድርድርና እንግዲህ ቃሉን ምን ማለት እንዳለብኝ ስለቸገረኝ ነው። የህወሓት ድርድርና የድርድር ክህደት እየተደራደረ ነው፣ እየጠየቀ ነው። ጥያቄዎች አሉ። የተወሰኑትን ጥያቄዎች ለእናንተ እዚህ ነግራችኋለሁ። የተወሰኑት እንኳን ብዙም ወደፊት የራሱ ነገር ግን እየተደራደርን አይደለንም የሚል ደግሞ የህወሓት ሰዎች ያቀርባሉ። እንዲሁ በዚህ ሂደት ልክ ነው በድርድር ባህሪው። ከዚህ በፊት ታስታውሳላችሁ ዶክተር ደብረጽዮን ህወሓት ደሴን ከተቆጣጠረች በኋላ ድርድሩ አልቋል፣ ከማን ጋር ነው የምንደራደረው? ይልቁኑ እጅ ስጡ ብሏል። ሌተናንት ጀነራል ጻድቃንም እንደዛ ብሏል። ማለት ይሄ የትም ይባላል። ለምን? የስነ ልቦና ጦርነት አካል ነው። ከአንተ ወገን ያለው ተዋጊው ደጀንህ ህዝብህ የሚደግፍህ ኃይል በድል ጎዳና እየገሰገስን ነው እንድትለው ነው የሚፈልግ። የምን ድርድር? ዘመነም ታስታውሳላችሁ ቃሉን፣ ምናልባት ዘመነ ካሴ ማለት ነው። ምንድን ነበር ያለው? ቃሉ ጠፋኝ እኮ። የምን ድርድር ጽፌው ነው። የምን ድርድር ምንጅርጅር ድንግርግር የለም። እኛ ድርድር ሳይሆን የሆነ ቦታ ተገናኝተን 4 ኪሎ ስልጣኑን የሚያስረክቡን ከሆነ እንገናኛለን ብሏል። ያም ብሎ ግን ፋኖ ተደራድሯል ከፌዴራል መንግስት ጋር ተደራድሯል ሳይሆን አሁንም ድርድር አለ። በነገራችን ላይ አሁንም እየተደራደሩ፣ ነገር ግን ፋኖ እየተደራደረ ነው በፍጹም ነው የሚለው። ይሄ ክህደት እኮ ነው፣ እንደዚህ ፕሮፓጋንዳ ነው ይሏል እንጂ ድርድር አለ። ከዚህ በፊት ለምሳሌ ዋሸራ የሚባል አለ በዚህ በደጋዳሞትና በአዴት መካከል። ከዛ እኔ እኮ ስፔሲፊካሊ የአሜሪካ ኤምባሲ መኪና ሄዶ ተደራዳሪዎቹን አመጣ እስከ ባህር ዳር ኤርፖርት። ከባህር ዳር ኤርፖርት ገቡ በቪአይፒ። አዲስ አበባ ቦሌ ኢንተርናሽናል ኤርፖርት በቪአይፒ መጡ። ከነቦታው ነገርኳቸው። አያት ሪጀንሲ ያረፉ፣ ሌሎችም ከውጭ የመጡ ነበር። ተደራደሩ፣ አልተስማሙ፣ በዚህ አሉ። ስለዚህ ጋራንቴር የነበረ ዋስትና የሰጠ አሜሪካና ጋር ነበሩ። ተመልሰን ሌሎችም ታስታውሳላችሁ እዚህ ዋድላ አካባቢ ኮን የሚባል ጋር ድርድሮች አሉ። አንዳንድ ድርድሮች የመጨረሻ ውጤት ላይ ሲበቁ ወይ አደራዳሪዎች ያበቋቸዋል መገለጽ ካለበት፣ ወይ ከተደራዳሪዎች አንዱ መረጃ ያወጣል። ለምሳሌ ከኦነግ ሸኔ ጋር ድርድሮች ታንዛኒያ አይደለ? ብዙ ሰው የታንዛኒያ ወይ የአሩሻ ምናምን አይደለ? ኬንያ ተካሂዷል፣ ጁባ ተካሂዷል። እኔ እነግራችኋለሁ
አሁንም ከሸኔ ጋር ድርድር አለ። ድርድሮች አይነት አላቸው። በሽማግሌዎች የሚካሄድ ድርድር አለ። አይ ልሂቃን ራሱ ለምሳሌ የኦሮሞ ልሂቃን እኛ በዚህ እንደዚህ አድርገን ለምንድን ነው ክልሉ ህዝባችን ለመከራ የሚዳረግ ብለው አጀንዳ ሴት አድርገው ዋስትና ስጡን እንዳይጠየቁ እኛ ሄደን እናገኛቸዋለን እዚህ ቦታ ምን ያህል አስተማማኝ ነው ወይ? ሽማግሌዎች እንደዚህ አባገዳዎች፣ ሀደሲንቄዎች፣ ልሂቃን፣ ስኮለርስ፣ የሲቪክ አሶሲዬሽኖች እንደዚሁ ነው ድርድሮች ይካሄዳሉ። መስማማት ላይ ይደረሳል፣ መስማማት ላይ አይደረስም። የህወሓትን ለምሳሌ ተጨባጭ እንውሰድ ካል ቅልጥ ባለ ጦርነት መካከል ከተንቤንና ከተከዜ አቅጣጫ የነበሩ የህወሓት አመራሮች ዋስትና ተሰጧቸው። ሽሬ ላይ ውይይት ተደርጓል። 2 ቀን ሽሬ አደራዳሪ አሜሪካ ሆኖ ዋስትና ተሰጧቸው። ሽሬ ላይ ተደርጓል። ዘንድ የሽሬውን ውይይት ተከትሎ የተወሰነ ያኔ ለእርዳታ የሚሆን የሰብአዊ ኮሪደር እንዲከፈት፣ ሰብአዊ ኮሪደር ስላቸው እርዳታ የሚያቀርቡት ላይ ጥቃት እንዳትፈጽሙ፣ ሐኪሞች ላይ፣ ቀይ መስቀል ላይ፣ ኤንጂኦዎች ላይ በእነዚህ ላይ ስምምነት ተደረሰ። ሌሎች መሰረተ ልማት ላይ የሚደርሱ ጥቃቶችም አሉ በሚል እነዚህ ከሆኑ በኋላ ማስተማመኛ ተሰጥቶ ከሽሬ ከ2 ቀን ድርድር በኋላ እንደገና ጅቡቲ ላይ ድርድር ተካሄደ። ጅቡቲ ላይ ድርድር ሲካሄድ የአሜሪካ የአፍሪካ እዝ የሚባለው አፍሪኮም ጅቡቲ ካለው ቤዙ የጦር ሄሊኮፕተር አስነስቶ ሽሬ መጣ። ሽሬ ከሽሬ ተደራዳሪዎችን ከተንቤንም በዚህ በተከዜ ሳይድ የነበሩ በግድቡ አካባቢ ነበሩ በዚህ በደደቢት ሳይድ ነበሩ። ከዛ ተሰብስበው ተደራዳሪዎችን ጅቡቲ ወሰዳቸው። ጅቡቲ ተወያዩ፣ ተነጋገሩ። ከኢትዮጵያ ተደራዳሪዎች፣ የአሜሪካ ተደራዳሪዎች ኢጋድ ተካተተ ጅቡቲ ላይ እንደ ታዛቢ ሆኖ ዘን እኛ በዚህ አንስማማ ማለት በእግር በፈረስ የምትፈልጋቸው ሰዎች ኦኬ ድርድር ነው። ይሄ በባህሪው ሽሬ ብቻ መመለስ አይደለም። ከሽሬ የሚፈልጉት ቦታ እስኪደርሱ ድረስ ደግሞ በዛው አካባቢ በሚንቀሳቀሱ ዩኤስኤድ ነበረ በወቅቱ። በዩኤስኤድ መኪና ታስታውሳላችሁ? የሆኑ ሰዎች የዩኤስኤድ የሬዲዮ መገናኛ ሆነው መኪና እና የሬዲዮ የሳተላይት ስልክ ይዘው ስም መጥቀስ ስለማያስፈልግ ነው። የዛ ሽኝት የነበረበት ነው። ወዴት እንዲዋጋ ወደ ጫካ ገባ ሽሬ ዘንድ። ከጅቡቲ በኋላ ደግሞ ቀጥሎ የነበረው አሁንም አፍሪኮ የጦር ጀት ልኮ ያኔ እንኳን ሞሮለስ የሲሸልስ ስምምነት እንኳን ከተሞችን ይዘዋል። በቃ ኦልሞስት ወደ የመጨረሻ ዙሩ ኦፕሬሽን ሊካሄድ አካባቢ ከ2 ወር በፊት ሲሸልስ ጋር ተሞከረ። ኖ ከ2 ወር በፊት አይደለም፣ ከ4 ወር ምናምን በፊት ሲሸልስ ላይ ተሞከረ። መቀራረቦች መጡ። እንግዲህ ስለ ኤርትራ የተወያዩት ሌሎች ጉዳዮች በጋራ ምን መደረግ አለብን መቀራረብ ነበረው ሲሸልስ ላይ የነበረው ነገር። ግን ሌሎች ኢንተርቪን አረጉና በተለይ እዛው ከዋት ውስጥ ተደራዳሪዎች ተስማምተው የሄዱትን መቀሌ ሲገባ እዛ ላይም የአፍሪካ እዝ በጦር ጀቶች ነው የወጡትም የገቡትም። እዛ ላይም ችግር ተፈጠረ። አሁን በተመሳሳይ የመጨረሻው የተገለጠው የፕሪቶሪያ የሰላም ስምምነት። የፕሪቶሪያ የሰላም ስምምነት እንደምታውቁት 4 ወሳኝ ጋራንቲር ያለው ነው፣ ዋስትና ያለው ዓለም አቀፍ ነው። ይሄ አንደኛ የአፍሪካ ህብረት። ይሄ የፕሪቶሪያ የሰላም ስምምነት በሌላው ዓለም እንደምታውቁት
አማጽያንና መንግስት ይደራደራሉ። ከዛ መንግስት አልተመቸኝም ብሎ ያንን ስምምነቱን ይጥሳል። ብዙ ጊዜ አማጽያን ናቸው የሚከሱት። ለምሳሌ ማርች 23 የሚባለው የዚህ ኮንጎ ሩዋንዳ ይደግፈዋል የሚባለው M23 ማርች 23 ማለት ግንቦት ሰባት ብሎ የቀድሞ አርበኞች ግንቦት ሰባት ምርጫ የተካሄደበት ምርጫ ግንቦት ሰባት እንደዛ እንደሆነው ማርች 23 ማለት ያ ስምምነት ሰሴሽን ኦፍ ሆስቲሊቲስ የተኩስ አቁምና ዘላቂ ስምምነቱ ነው። ተስማሙ ከኮንጎ መንግስት ጋራ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ መንግስት ጋር። ነገር ግን ምን ችግር አጋጠመ? አንደኛ በሩዋንዳ በኩል ሳይድም ያለው የሌሎች የውጭ ኢንፍሉዌንስም አለ። ግን በራሱ የኮንጎ መንግስትም ስምምነቱን ለመተግበር አልፈለገም። ያ ስምምነት እንዲተገበር እንፈልጋለን ነው M23 ሙቭመንት የማርች 23 እንቅስቃሴ። የህወሓት ግን ምንም ጥርጥር የለውም አፈጻጸሙ ላይ በፌዴራል መንግስት በኩል ውስንነቶች ሊኖሩ ይችላሉ። ህወሓት ግን በአደባባይ ልክ ዛሬ ሳውዲ አረቢያ የሆነ ጥቃት ቢፈጸምብኝ ብላ የኒውክሌር ሽልድ ለማግኘት ከፓኪስታን ጋር እንደተስማማቸው፣ በተመሳሳይ ቱርክ ምንም እንኳን ከአሜሪካ በመቀጠል ግዙፍ የሆነ እግረኛ ኃይልና ጠንካራ ኢኮኖሚ ፕላስ የሚሊተሪ ቴክኖሎጂ ቢኖራትም ነገ በሚኖረው ሪጅናል ኮምፒቲሽን ውስጥ ከሆነ አገር ከእስራኤል ጥቃት ቢፈጸምብኝ የኒውክሌር ሽልድ እንዳገኝ በሚል የመካ ጆይንት ዲክላሬሽን አግሪመንት ስትገባ ነው። ፕሪቶሪያ ስምምነት በራሱ ለቲፒኤልኤፍ ሽልድ ነው። ተጣሰ እያልክ የምትጮህበት የምታንገራግርበትን በአደባባይ መጡና ከዚህ በኋላ ጥሰነዋል አንሰማም ብለው በፕሪቶሪያ የሰላም ስምምነት አግባብ የተደራጀውን የትግራይ አካታች ጊዜያዊ አስተዳደር አፈረሱ። ኦፍኮርስ አካታች ለማስመሰል አሁንም የዋላ አክሱማይት ኮንግረስ የአሲምባ ዲሞክራሲያዊ ንቅናቄና ፌክ የሆነው የባይቶና ኪዳን አመነ ያለበትን እሱን አካተዋል። ሌሎችም ከምሁራን ምናምን በሚል ያካተቱታል። ሁሉም ግን ከህወሓት በላይ ህወሓት ከቄሱ በላይ ከጳጳሱ በላይ ዲያቆኑ የሆኑ ናቸው። እነዚህ በሙሉ ይህንን አፈረሱ። እንደ ጊዜ መግዣ ነው ሲቆጥሩት የነበረው ጊዜ። ዛሬ እነሱ ባሉት መሰረት ከፌዴራል መንግስቱ ወይ ከብልጽግና ጋር የነበሩ የመሰረቱ ግንባሮች አሉ። ፋኖ አሉ፣ ሻቢያ፣ ኢብን የሱዳን መንግስትም እኮ ከኢትዮጵያ ጎን ነበር አሉ። ሌሎችንም አድርገናል። እነዚህ ነበረ። ስለዚህ ጊዜ ወስደን በራሳችን ፍላጎት ይህንን የእነሱን ቋንቋ ከተጠቀም ይህንን የቀደመውን ጽምዶ አፍርሰናል። እንዲያውም አሁን የኢትዮጵያ ህዝብና የብልጽግና መንግስት ሆድና ጀርባ እንዲሆን አድርገናል። ያው በየአካባቢው በለኮስነው እሳት መሰረት ህዝቡ ሰላም አጣሁኝ፣ የኢኮኖሚ ሸክሙ ከበደብኝ፣ ቢያንስ በሰላም ወጥቼ ብገባ ይሻላል የሚል አጠቃላይ ስምምነት ፈጥረናል፣ ቅራኔ አምጥተናል። የመጀመሪያ የነበረውን ቅቡልነት ሸርሽረናል የሚል የራሳቸው ግምገማ ያዙ። ከዛ ባለፈ በእርዳታ ኢትዮጵያን ለማተራመስ የሚፈልጉ ብዙ ጊዜ ሰው ግብፅ ነው የሚባለው። ኢትዮጵያን በማተራመስ ረገድ የግብፅ ድጋፍ ብዙ ምላስ እና የቆየ ያረጀ ያፈጀ የጦር መሳሪያ ነው። ሌሎች አሉ። ስማቸው ለምን አይጠቀስም የምንል ከሆነ ከነዚያ አገራት ጋር የበለጠ መቀራረብ ነው የሚጠበቅብን። ስላላስረዳናቸው ከሆነ አገር ጋራ የበለጠ ቅርርብ ፈጥረዋል። ይሄ ደግሞ የኛን ኢንተረስት ይነካል ብለው ስለሚያስቡ ነው። አንዳንዶቹ አሁን በራሳቸው ቢዚ የሆኑ አሉ። ዝሮ ሱዳን ላይ ሸረሪና ላይ ሞሮለስ እውነት እንነጋገር ካልን በበቂ ደረጃ ሊያዋጋቸው የሚችል
የጦር መሳሪያ አጠራቅመው ነበር። በበቂ ደረጃ ሊያዋጋቸው የሚችል በበቂ ነው እያልኳቸው ያሉት። ከዛ ባለፈ የሰው ኃይል ዋጋ ከፍለው ጭምር አርኤስኤፍን ከዛ እየገፉ ከኩምሩክ አርቀው ብሉ ናይልን ይዘው ደማዚን አካባቢ የድሮን ማዕከል የስትራቴጂክ ድሮን ማዕከል ሁሉ አቋቁመው ነው የነበረው። ደማዚን ማለት ተከዜ ወደዛ ሲገባ ሰቲት የሚሆንበት ግድብ ያለበት ማለት ነው። ኤርፖርት ያለበት የስትራቴጂክ ድሮን ሴንተር ሁሉ አቋቁመው ነበር። ግብጾች በሁለት አንቶኖቭ አምጥተው የጦር መሳሪያም እነዚህ ዋን ዌይ አታክ ድሮኖችን ጨምረው የሰጧቸው ሁኔታ ነበር። ይህን ሁሉ ተማምነው ወር ሰርቴ ወልቃይት ጠገዴን እንደሚቆጣጠሩ ወልቃይት ጠገዴን መቆጣጠር ብቻም ሳይሆን ከጽንፈኛው ፋኖ ጋር በሚኖራቸው ህብረት ወልቃይት ጠገዴን መንግስት ነው አሳልፎ የሰጠው ያለ ውጊያ ሆን ብሎ ሸሽቶ ነው ይሄው እንዳልናችሁ ነው እኮ የሚል እሱን እንደገና በመቀስቀስ ህዝቡን በመነጠል የሚያገኙትን የትጥቅ የስንቅና የስልጠና ድጋፍ በመያዝ ወደፊት እንገፋለን የሚል ትብብር ፈጠርናል። ያ ትብብር እንግዲህ አንደኛው ጽንፈኛው ፋኖ ነው፣ ሁለተኛው ሸኔ ነው፣ ሶስተኛው የአገው ዲሞክራሲያዊ ንቅናቄ የሚባለው ነው፣ አራተኛው የቅማንት ዲሞክራሲያዊ ንቅናቄ ቅዴን የሚባለው ነው፣ አምስተኛው አጎጉሞ ነው፣ ስድስተኛው የቤኒሻንጉል ህዝብ የተባለው ነው። ኦነግ ሸኔን ጠርቻለሁ ብዬ። ሰባተኛው አንድም ወታደር የሌለው የኦጋዴን ብሔራዊ ነፃነት ግንባር የሚባል ራሱ ድርጅቱ ጅግጅጋ ባደረገው ጠቅላላው ጉባኤ ከሊቀመንበርነት ያነሳውና ኬንያ የሄደ ነው። ይሄ ሆነው እንግዲህ ምን አሉ? ትብብር ፈጥረናል፣ በዚህ ትብብር መሰረት እናሸንፋለን ተባለ። በዚህ አጋጣሚ እንደው ትብብር የሚባለው ወዳጆቼ አዲስ ነገር አይደለም። በዚህ በፕሮፓጋንዳ ድል እናደርጋለን ሾክ አርገን በቃ የሆነ የሚል የቆየ አርበኞች ግንቦት ሰባትም እያለ ምናምን ኦዴግ የኦሮሞ ዲሞክራሲያዊ ግንባር ምናምን በሚባል ኢሳት በነበረበት ያ በቃ ዝም ብሎ ተሚል ዝም ብሎ በቃ መጥፎ ነው እያልኩ አይደለም፣ ደጋግሜ ብያቸዋለሁ። የስነ ልቦና ጦርነት አካል ነው። አባቶቻችን ጦር ከፈታው ወሬ የፈታው ብለዋል። ነገር ግን በወሬ ሰው መፈታት የለበት ነው እንጂ እያልኩ ያለሁት ወሬ አይጠቅምም እያልኩ አይደለም። ለምሳሌ ታስታውሳላችሁ፣ ኦልሞስት የዛሬ 10 ዓመት ገደማ አካባቢ አንድ ወዳጄ ጋርም እያወራ ኢትዮጵያ ውስጥ 2008 ላይ በጣም እጅግ ከፍተኛ የሆነ የለውጥ እንቅስቃሴ እየተካሄደ እዛ ለውጥ ውስጥ አለንበት እኛንን የምናንቀሳቅሰው ለማለት የወቅቱ የአንድነቱ ሰብሳቢ የነበሩት ጳጉሜ 2008 አካባቢ ላይ ፕሮፌሰር ብርሃኑ ነጋ ሰባት አሁን አስቡ፣ አሁንም ሰባት ናቸው፣ ያኔም ሰባት ነው። እንግዲህ ግጥምጥሞች በሉ። አንደኛ አርበኞች ግንቦት ሰባት፣ ሁለተኛ የዲሞክራሲያዊ እንቅስቃሴ ህዝብ ትግራይ ወይም ደምህት የሚባለው፣ ሶስተኛ የጋምቤላ ነፃ አውጪ ድርጅት ጋንአድ፣ አራተኛ የአማራ ዲሞክራሲያዊ ኃይሎች ንቅናቄ አዴሃን፣ አምስት አሁን የቤኒሻንጉል ህዝብ የተባለው ያኔ የጉምዝ ነፃ አውጪ ድርጅት ጉንአድ፣ ስድስት አሁን ሸኔ ወይም ኦነግን በሉት ራሱን የኦሮሞ ነፃ አውጪ ግንባር ኦነግ፣ ሰባት የኦጋዴን ብሔራዊ ነፃነት ግንባር። እነዚህ በጣም ትልቅ ታጣቂ የነበረው ከሰባቱ ደምህት ነበር። 3000 ገደማ አካባቢ ታጣቂ ነበረው። ስምምነቱ ተመስርቷል ተብሎ ጳጉሜ 3 ስምምነቱ ተመሰረተ ተብሎ ታውጆ ታስታውሱ ከነበረ ከሁለት ቀን በኋላ ጳጉሜ 5 ሞላ አስገዶም ወደ 3000 ገደማ የሚሆን የደምህት ታጣቂን ይዞ ወደ ኢትዮጵያ ገባ። አሁንም ትብብሩ ሰባቱን ይዞ ታወጀ ተብሎ ይታወጃል እየተባለ መፍረሱ እየተነገረ ነው። ሞረለስ ኦነግ ሸኔ እዚህ ውስጥ የለሁበትም ብሎ በቀጣይ 2-3 ቀናት ማክሲመም እንደው በቃ ማለት እኔ መግለጫውን የምጽፈው እንዳይመስል እንጂ በቀጣይ ቀናት የለሁበትም እዚህ ትብብር ውስጥ ይላል። እና አንድ ወዳጄ በጣም
ኤርትራም የነበረ ወዳጅ እያወራኝ የጉምዝ ነፃ አውጪ ድርጅት የሚባለው ጉንአድ 5 አባላት ነው የነበረው። 5 ከ5ቱን የሊቀመንበር ልሁን አንተ ጻፍ የሚባል 2 እርስ በርስ ተገዳደሉ። 2 ሞቱ። 3 ብቻ ቀሩ። ለሚዲያ ግን ምንድን ነበር የሚባለው? ጉንአድ እንዲሆኖ በቃ ሊመጡ ነው። ተከዜ ሞልቶ ተከዜ ሲጎድል ነው። ከዛ እንዴ ተከዜ ታዲያ አሁን እኮ ጎደለ ምናምን ሰሊጥ ይሰብሰብ ብለን ነው። ስነ ልቦና በቃ ጨረሰ፣ አለቀ፣ እንዲሆነ ተደረገ። የሆነም ቤት መብረቅ ከመታው የሰሜን ግንባር እንደዚህ አድርጎ ምናምን ጥቃት ፈጸመ። የሆነ የወረዳ ሰው ወይ መኪና ተገልብጦ ቢሞት ወይ በሆነ ጉዳይ ቢሞትም እርምጃ። እንዲህ አይነት ወከባ ነበር። እኔ እዚህ ውስጥ ያለ ሰው የጋት ሚዲያ አባል የሆነ እኔ ባህር ዳር ዩኒቨርሲቲ ሳስተምር የምታውቁ ከነበራችሁ ወዳጆችም ዛሬ ስለሚመሰክሩ ነው። አንዱ ለምሳሌ የፖለቲካል ካፒታል የናጣሁበት የሚባለው የአርበኞች ግንቦት 7 ተቃዋሚ ስለነበርኩ ነው። ተቃዋሚ የሆንኩት ትጥቅ ትግላቸው ምናምን አይደለም። ይሄ ተራ ፕሮፓጋንዳ ነው። የህወሓት ኢህአዴግን እድሜ የሚያራዝም ነው። ትግሉ መደረግ ያለበት በሀገር ውስጥ ነው። እነሱን መጠበቅ አያስፈልግም። ኢሳት በራሱ ድጋፍ ሊሰጥ ይችላል። የሚዲያ ምናምን ሰው ሊያነቃ ይችል ይሆናል። ነገር ግን እኔ ቃል በቃል የተናገርኩትንም እኮ ማለት እችላለሁ። ፕሮፌሰር ብርሃኑ ነጋ ታጣቂ የመራ በመራኛ ታንክና መድፍ ይዞ ይመጣል ብሎ የሚያስብ ሰው ካለ የፖለቲካ ደንቆሮ ነው። የፌስቡክ ላይ ጻፍኩኝ። በቃ ከዛ በኋላ ጌትነትማ እንደዚህ ነው ምናምን ያልተባለ የለም። ያልተባልኩት የለም። አንዴም ጌትነት ብአዴን ነው። ጌትነት ኢህአዴግ ነው። ጌትነት ህወሓት ነው። ከዛ በኋላ ተመልሶ ለውጡ ማን አመጣው? የኢትዮጵያ ህዝብ። ሲመጡ ስንት ታጣቂ ይዘው ኧረ ወፍ እዴ አርበኞች ግንቦት 7 የአዲሃን ምናምን ተብሎ እኮ ስቴዲየም አቃዋል ሲደረግ እኔ እስቲ ልሂድ ብዬ ሄድኩኝ። ባህር ዳር ስለነበርኩ ከገንጂ ምናምን በቃ እዛ ታጣቂን ሌሎችን ሲያመጣቸውንስ ምን አረጋቸው? ወረታ ካምፕ ወዳጆቻችን ነበሩ። እኔ አንድ ልጅ አሁን የሚያዳምጠኝ ከሆነ ምናልባት ሊያዳምጠኝም ይችላል። ሄደ ኤርትራ ሲሄድ እንመጣለን ምናምን እንደዚህ አለኝ። አይ እኛ ለውጥ እናመጣለን፣ እኛ ለውጥ አምጥተን እኛ ልንሞት ታስረ ምናምን እንችላለን ኢህአዴግ እንጂ እናንተ በሱ አግባብ አትጥሉትም። የሆነውም እሱ ነው። ልጁ ሞሮለስ ስልጣን ላይ ነው ያለው ከዛ ከመጡት ጋር ባለው ድርድር እየተካሄደ ነው። ይሄ የፈጠር ነው የሚባለው ጽምዶ ለቀጠናዊ ሰላም ነው ይሏል። ሱዳንን፣ ትግራይን፣ አማራና ኤርትራን አፋር አድርጎ ይህንን ቀጠናዊ ሰላም ድንበር የሚዋሰኑትን ለቀጠናዊ ሰላም ነው። ለቀጠናዊ ሰላም ጽምዶ ብለው ለምን ዞር በሉ እንደዚህ አይነት ነገር የለም ብሏል ሻዕቢያ። ሱዳን ላይ ካርቱምና ፖርት ሱዳን አረጉ። ኬንያ ላይ ተወያየና ለምን አስመራ ያረጉት? ያርጉት እንዲያረጉት ስለምንፈልግ ነው። ለጦርነት ግን ማን ነው አሉ? ፋኖ፣ ኦላ ወይም ሸኔ፣ ቲፒኤልኤፍ፣ ቲዲኤፍ፣ አጎጉሙ አፋር፣ የቤኒሻንጉል ጉሙዝ ያልኳችሁ፣ የጋምቤላ፣ ሶማሌ 7 ይሞላሉ እነዚህ። ከዚህ ደሜት እንደወጣው ከዚህም አሁን ኦነግ ሸኔ ወጥቻለሁ የለውበትም እዚህ ጥምረት ውስጥ ይላል። ለምን? እነዚህ በሙሉ ታጣቂዎች ፋኖ፣ ኦላ፣ አጎጉሞ፣ አዴን፣ የቅማንት ዲሞክራሲያዊ ምናምን ንቅናቄ ቅዴን፣ እነዚህ በሙሉ ባርጌኒንግ አሴቶች ናቸው፣ መደራደሪያ ናቸው፣ ፊኛ ናቸው፣ ፈንድሻ ናቸው፣ አድማቂ ናቸው። ዋ አለሁኝ እንደዚህ ተባብሬ ያለሁኝ ከኛ ጋር ናቸው ለመባል እንጂ እንዳሉ የሚቆጠሩ አይደሉም። ለምሳሌ ቲፒኤልኤፍ ከኦነግ ሸኔ ጋር አንድነን አብረን ምናምን ጥምረት ፈጥረናል ወዘተረፈ ተብሎ ነበር፣ በየሚዲያው ይወራ ነበር። ፕሪቶሪያ ሄዶ ሲደራደር ኦነግ ሸኔን አላውቅም ነው ያለው። አዴን ከነሱ ጋር ሆነ ያገው ዲሞክራሲያዊ ንቅናቄ እንዘጭ ይል ነበር። የአካባቢውን ህዝብ የዋግምራ ብሔረሰብን ጀነሬተር የመኪና ምናምን
የመኪና ምንድን ነው የመኪና መለዋወጫ እዛ ያለውን የመንገድ መስሪያ ኮምፕረሰር እሱንም ዘርፈው ሰርቀው ወስደው ሽጠን እንጠቀም ብለው ፍስሐ ማንጁስን ደብዳቤ ጻፉ። አሳይቻቸዋለሁ ከዚህ በፊት ወደ እናንተ አትሻሉ። ባርጌኒንግ አሴት ናቸው። ለማን? ለሻዕቢያና ለህወሓት። ራሱ ቲፒኤልኤፍ ቲዲኤፍ የባርጌኒንግ አሴት ነው። ለማን? ለሻዕቢያ ተለላኪ ነው። ቲፒኤልኤፍ ደግሞ በራሱ ተለላኪ አደራጅቷል። ሁሉም ለምሳሌ ፋኖ ብትጠይቁት እኛ እኮ እኩል ነን የሚሉ ለምንድን ነው? አደራዳሪና አሰባሳቢ ሻዕቢያ ስለሆነ ነው። ማን ከማን ጋር ይበልጣል፣ ማን ምን አሴት አለው፣ ማን እንዴት ይደራጃል የሚባለው እርስ በርስ ይተዋወቃሉ። ለምሳሌ ፋኖ ወልቃይትን ለማስረከብ ተስማምቷል። ደቡባዊ ትግራይ ራያ ምናምን የሚባል የለብን ሙሉ እናስረክባለን ብሎ ተስማምቷል። ከዛስ ህዋቶች ደግሞ ለፋኖ ምን ብለውታል? ቤኒሻንጉል ጉምዝንና ወለጋ እንድትወስዱ እንደግፋቸዋለን ብለውታል። ያውጡት ስምምነታቸውን ዶክመንታቸውን ብላችሁ ለዛ አያወጡት። እንዴት እኛን አታምኑንም? ከዛ እዚህ ውስጥ ያለው ትብብር ነኝ የሚለውስ ኦነግ ሸኔስ እንዴ ምን ልትሰሩ ነው? እኔ ኮንስቲትዌንሲ ውስጥ መጣችሁ ወለጋ ላይ ለምን ፋኖ ታደራጃላችሁ የሚል ነው። እንኳን ወለጋ የለም ገና 2 እዝ እናስተዋውቃለን እያሉ ነው። አንድ ሳስተዋውቁ እናየዋለን። ዞሮ ዞሮ ይህም በደንብ ያዙልኝ። ስለዚህ አልተደራደርንም ድርድር የለም ሲባል ውሸት ነው። ባርጌኒንግ አሴት ናቸው እነዚህን። እየተደራደርን ነው ቢባልማ እነዚህ ሊፈርሱባቸው ነው። እየተደራደርን ነው ቢሉማ ራሱ ሻዕቢያ ድርድር የሚባል አያውቅም። ሻዕቢያ ዲፕሎማሲ፣ ሻዕቢያ ዲሞክራሲ፣ ሻዕቢያ ሰብአዊ መብት። ከሻዕቢያ ጋር ከገባ በጦርነት እንቀጥል ነው በቃ። ወይ ሙሉ ለሙሉ እናገኛለን ወይ ሙሉ ለሙሉ እናጣለን። የኢትዮጵያ መንግስትና ሻዕቢያ ጸባቸው አንዱ የፕሪቶሪያ ስምምነት ነው። የነበረውን ልዩነት እያሰፋው መጥቶ መጨረሻ ላይ ፕሪቶሪያ ሰላም ስምምነት ነው ግንኙነቱን የበጠሰው። ከዛ በፊት የኢትዮጵያ ቀይ ባህር ጥያቄ አልነበረም ወይ? በፕሪቶሪያ ሰላም ስምምነት ስለተጣሉ ነው የሚሉ ደግሞ የቀነጨሩ ሰዎች ታገኛላችሁ። ኢሳያስ አፈወርቂን ሚሊኒየም አዳራሽ አምጥቶ ጠቅላይ ሚኒስትሩ እኔና ኢሱ ስንደመር ኢትዮጵያ አሰብን ታገኛለች ሲል ኢሳያስ አጨብጭቦ ደረቱን እጁ ላይ አድርጎ እጁን ደረቱ ላይ አላጨበጨበ። በዚህ ደረጃ ራሳችንን ሾርት ሚሞሪ እንድንሆን ማድረግ የለብንም። ኢትዮጵያ የቀይ ባህር ጥያቄ የአሰብ ወደብ ጥያቄ ስላላት እስከ ቡሬ ድንበር ድረስ ከመስራት አልፎ በራሱ በኢትዮጵያ ገንዘብ እስከ አሰብ ድረስ ያለው መንገድ አልተጠቀመም። ሄደው አልጎበኙም። የጅዳ ዲክላሬሽን ሌላ ምንድን ነው የሚለው? የጅዳ ስምምነት የአስመራ ዲክላሬሽንን የተካው የጅዳ ስምምነት ኢትዮጵያና ኤርትራ የጋራ ስፔሻል ኢኮኖሚክ ዞን ያቋቁማሉ ይላል። ያ ስፔሻል ኢኮኖሚክ ዞን ሽሬ ወይ ምናምን ቀብሪ ዳር ወይ ኮምቦልቻ ሰመራ እኮ አይደለም። በዛ ውስጥ የባቡር መሰረተ ልማት፣ የፓይፕላይን፣ የነዳጅ ማጣሪያው ዘተረፈ ይዘረጋል። በዚያ ስምምነት መሰረት ክሬንና ጀነሬተር በልመና መጥቶ ነበር። መልሷል ኢሳያስ እያለ መጨረሻ ላይ ለኢሳያስ ሰላም ምቾቱ አይደለም፣ አያተርፍበት ዋር ኢኮኖሚ ውስጥ ነው ያለው። በሱዳን ጦርነት ውስጥ ታጣቂ ያሰማራል፣ ይሸጣል፣ የሚዘረፍ ካለ ይዘርፋል። ኢትዮጵያ ውስጥ ጦርነት ካለ በደስታ ይገባበታል። የኢትዮጵያ መንግስት ነገ ባለው የዲፕሎማቲክ ቻናል አብረን እንስማማና ህወሓትን እንውጋ ቢለው ማታ ይገለበጣል፣ የታወቀ ስለሆነ ህወሓቶች ለአዲሱ መንግስት እውቅና ይሰጠን፣ ጊዜያዊ አስተዳደር መልሶ አትበሉን፣ ለአዲሱ መንግስት እውቅና ይሰጥልን፣ ሰራዊቱ የኢትዮጵያ መከላከያ ሰራዊት ከበባውን ያንሳልን፣ ተከበናል፣ ከምዕራብ ትግራይ ይዞ እስከ ደቡባዊ ትግራይ ጫፍ ድረስ ከወልቃይት ይዞ ከሁመራ ይዞ ወልቃይትን፣ ጠለምትን፣ ሰቆጣ ሙሉን ተከበናል። ባንድ አይደለም በ3 በ4 ዙር ነው የተከበብነው። እሱ ከበባ ይነሳ፣ መከላከያ ሰራዊት ወደ ካምፑ ይግባ።
የድሮን ጥቃት እንደማይኖር አስተማማኝ ዋስትና ይሰጠን። ሶስተኛ ምዕራብ ትግራይ ይመለስልን። ፋኖና ሌሎች እኮ ውሰዱ እኛ የለንም ብለዋል። ስምምነት አለን። በጀት ይለቀቅልን እና ከሻቢያ ጋር ደግሞ ጽምዶ የሚባለው ለሰላም ነው። ድንበር ላይ የኢትዮጵያ መከላከያ ሰራዊት ስለሌለ ለዛ ብለን ነው በድንበር የሚኖሩ የትግራይ ወገኖቻችን ችግር ላይ እንዳይጋለጡ በሚል ለመነጋገር ለመስማማትና በውይይት ለመፍታት ነው እንጂ ጽምዶ የጦርነት ዋስትና የለውም። ስለዚህ የኢትዮጵያ መከላከያ ሰራዊት ወደ ድንበር ይሄድልን። ምን ማለት ነው? አንተ እዚህ ቲዲኤፍ ብላ ያደራጀው ኃይል አለ፣ ከላይ ሻቢያ አለ፣ መሀል ምሽግ ይግባልንና የቀደመውን የጥቅምት 24ን እንድገመው ነው። ያንን ለማድረግ የኢትዮጵያ መከላከያ ሰራዊት መቼ ድንበሩን ይጠብቃል፣ መቼ አይጠብቅም፣ መቼ ይገባል ምናምን፣ የትስ መስፈር አለበት፣ የት መዋል ማደር አለበት። በሉዓላዊ ግዛት ውስጥ በደምና በአጥንቱ ባስከበራት አገር ውስጥ የኢትዮጵያ መከላከያ ሰራዊትን እዚህ ግባ እዚህ ውጣ የምትለው አይደለም። ማን ነውና ነው የሀገሩ ባለቤት? ማን ሆኖ በማን የነፍስ ዋጋ ጸንቶ የማን አጥንት ተከስክሶና ደም ፈሶ ባቆመው ሀገር ነው አንተ እዛ ሁን አንተ እዚህ ሁን እዚህ ካምፕ ግባ እዚህ ውጣ ብለህ የምታዝዘው? ማን ስለሆነ? ሰው በዚህ ጉዳይ ላይ ውይይቶች እየተካሄዱ ድርድሮች እየተካሄዱ በዚህ የበጀት ድጋፍ የሰብአዊ መብት ድጋፍ በእነዚህ ላይ ስምምነቶች ደርሷል። አልቆመም። ሌሎችም ተጨማሪ ድጋፎች እየተደረጉ በተለይ ከዚህ ዝናብም የዝናብ ማጠርም ሌሎች ተለዋጮች ለምሳሌ ዝናብ ባለመኖሩ ምክንያት ዘር ስለሌለ ሌሎች አሁን እንደገና በሚኖረው መልሶ ድጋፍ የሴፍትኔት በእነዚህ ላይ ሌሎችም ጋራንቴሮችም አሜሪካን ጨምሮ የሰብአዊ ድጋፍ የሚያደርጉትን አጠናክረው የሚቀጥሉበት። ከዛ ውጭ ግን ዲዲአር መቀጠል አለበት። የፌዴራል መንግስቱ አንድና አንድ የፕሪቶሪያ የሰላም ስምምነት ይመለስ። ጊዜ አስተዳደሩን መልሱ። ያላችሁን ከአሸባሪዎች ጋር ከዚህ ከታጣቂዎች ጋር ያላችሁን ትብብር አቁሙ። ፕሮፓጋንዳችሁን አስተካክሉ። ከሌሎች ሀገራት ጋር ጥምረት አትፍጠሩ። በሱዳን የእርስ በርስ ጦርነት ውስጥ እጃችሁ ገብቷል። አሁን ይህን ገባን አልገባ ሊሉ አይችሉም። ሴኔት ውስጥ የቀረበ ጉዳይ ነው ያለው። አርሚ 7 በአሸባሪነት ይፈረጅ ተብሎ የአሜሪካ ሴኔት የቀረበ ጋራንቴሮች አሉት። የአፍሪካ ህብረት ታስታውሳላችሁ። የአፍሪካ ህብረት በፕሪቶሪያ የሰላም ስምምነቱ በማን ተወክሎ አንድ ባንድ ማየት ስላለብኝ ብዬ ነው። በቀድሞ የደቡብ አፍሪካ ምክትል ፕሬዚደንት ፑምዚሌ ምላምቦ ንጉካ እና እንዲሁም ኦሉሴጉን ኦባሳንጆ የቀድሞ የናይጄሪያ ፕሬዚዳንት እና የኬንያ የቀድሞ ፕሬዚዳንት ኡሁሩ ኬንያታ እነኚህ የአፍሪካ ህብረት ተወካዮች ናቸው። ፕሪቶሪያ ስምምነት ላይ አሜሪካ ደግሞ የስቴት ዲፓርትመንቱ ታስታውሳላቸው አንቶኒ ብሊንከን ዋነኛ ጉዳዩን እየተከታተለ በኢትዮጵያ የአሜሪካ ኤምባሲና በኢትዮጵያ የደቡብ አፍሪካ ኤምባሲ ደግሞ የዕለት ከዕለት ጉዳዩን እየተከታተሉ አሜሪካ የተሳተፈችበት ነው። በመቀጠል ማን ይመጣል? ኢጋድ መቼ ነው የጀመረው? ጅቡቲ ላይ ከሽሬው በኋላ ያለው ጅቡቲ ላይ ያልኳቸው ፓርቲሲፔትድ አዝ ሪጂናል ዊትነስ ኤንድ ሰፖርቲንግ ቦዲ ፎር ዘ ኢምፕሊሜንቴሽን ፕሮሰስ እንደ ቀጠናዊ ታዛቢና የፕሪቶሪያ የሰላም ስምምነት በአፈጻጸም ሂደቱ ምን ይመስላል የሚለውን ለመከታተል ተሳታፊ ሆነ ጋራንቴር ኤንድ ፋሲሊቴተሮች ናቸው። አፍሪካ ህብረት፣ አሜሪካ፣ ኢጋድ ላይ ከደረስን ከዛ ማን ይሆናል? ዩናይትድ ኔሽን እና ኢሮፒያን ዩኒየን። እነዚህ የዩናይትድ ኔሽን እና የኢሮፒያን ዩኒየን ደግሞ ምን ሆነው ነው የተሳተፉ? ኢንጌጅድ አዝ ኢንተርናሽናል ኢንዶርሰርስ ኤንድ ዲፕሎማቲክ ጋራንተርስ ሳፖርቲንግ ዘ ፒስ ፍሬምወርክ ኤንድ ሁማኒታሪያን ፕሮቪዥን። አሁን እነዚህ ተወካዮች አሉበት አፍሪካ ህብረት፣ ራሱ አሜሪካ እዚህ ባለው ኤምባሲው በኩል ኢገድ። በነገራችን ላይ የአሜሪካ ተወካዮች የንግድ ምናምን የሚባለው እንዳለ ሆኖ ወደ ኢትዮጵያ መጥተው አዲስ አበባ
መቀሌ ሄደው ተወያይተዋል። ሰው ኢጋድ፣ ዩናይትድ ኔሽን፣ ኢሮፒያን ዩኒየን ባላቸው እዚህ በቋሚ ተወካዮቻቸው በኩል አውስትራሊያ፣ ካናዳም እንደዚሁ ነው እየተወያዩ ነው ያሉት። የውይይቱ ማዕከል ምንድን ነው? ጦርነት ይቅር፣ የፕሪቶሪያ ሰላም ስምምነት ይፈጸም ይተግበር፣ ሌሎች ያልተፈቱ የዚህ የወልቃይት የምዕራብ ትግራይ የሚሆን የደቡባዊ ትግራይ እና ሌሎች ደግሞ በጦርነት ሊመለሱ አይችሉም፣ በሰላም ፍቷቸው ነው። ነገር ግን ህዋቶች ይመጡና ዘበት ብሔራዊ ያቆማሉ ብያቸዋል ነው ከሳምንት በፊት እንደዚህ አይነት ነገር ይሄ በመግለጫቸው ላይ የጄኖሳይደሩ አብይ አህመድ በብልጽግና መቃብር ላይ ነው እንደዚህ በትግረኛ ሊሉ ይችላሉ። በእንግሊዝኛ በሚያወጧቸው ላይ ግን ይሄን አይሉም ብያቸዋለሁ። እንዲያውም ምንድን ያሉ የዓለም አቀፉ ማህበረሰብ ዝምታውን አቁሞ ከታዛቢነት ወጥቶ ያደራድረን። እየተወያዩ ነው፣ እየተደራደሩ ነው። በዚህ መሃል ሻዕቢያ ኢትዮጵያ ወደ ቀይ ባህር እንዳትሄድ እዛው ሳለ እንደ ፕሮክሲ የፕሮክሲ ልክ ኢራን እስራኤልን እዛው ሳለ በጎረቤቷ ሊባኖስ በኩል ሄዝቦላን አደራጅታ፣ ጋዛ ላይ ሐማስን አደራጅታ፣ በቀይ ባህር ላይ የመን ሁቲን አደራጅታ፣ ቀድሞ መንግስት የነበረውን ሶሪያ በሽር አልአሳድን ከሂዝቦላ ጋር አስተባብራ እያገዘች፣ የኢራቅ ሚሊሻዎችን ይህንን አድርጋ ጠላትን እዛው ሳለ በሩቆ የማስቀረት ዲትረንስ ፕሮክሲ ማድረግ ልክ እንደዛ አሁን ሻዕቢያ ቲፒኤልኤፍን እና ሌሎችን እንደ አንድ እንደ ማቀናጀት ተጠቅሞ ቲፒኤልኤፍ ደግሞ ባለው ሪሶርስ በዘረፈውም ያው ክልሉም እጁ ላይ ስላለ የወርቅ ማዕድኑም ስላለ ከሌሎች በዚህ ከሽፍታዎች ደግሞ ሻል ያለ የፖለቲካ ንቃተ ህሊናና ኢትዮጵያን 27 ዓመት ስለመሩ ያ ኤክስፐርቲዝ አለ። ዝም ብላ አታገኘው። ያንን ይዞ እንደ ባርጌኒንግ ችፕ ጽንፈኛው ፋኖ 4 ኪሎ እናስገባለን፣ መተከልና ወለጋ እንሰጣለን ተብሎ አዲሃን ያገው ክልል ይመሰረታል ተብሎ ቅማንትም እዛው የቅማንት ክልል መሰረትልሃለን ተብሎ ህወሓት ደግሞ እዛው መልሳ ደግሞ ከሚሴ አካባቢ ታጣቂ እያደራጀ ነው። እዛው አማራ ክልል ላይ አዴን አለ ብያቸዋለሁ፣ ቅዴን አለ ብያቸዋለሁ። በራሳቸው አለን ፋኖ ውስጥ ነን የሚሉ ግን አዊ ዞን እዚህ አገው አዊ ዞን ውስጥ ታጣቂ እያደራጁ ነው እና ባርጌኒንግ ሴቶች ናቸው። በራሱ ቋንቋቸው ተደበላልቋል፣ እርስ በርስ ፈርሷል። እዚህ ቢዛሙ ምናምን አንሻ ሳይድ ምናምን ባለው ወልቃይትን የሰጠ ቡድን ወለጋንና መተከልን ያስመልስልኛል ብሎ የሚያስብ ጭንቅላቱን እንደው በራ ካልሆነ ፀጉር ለማብቀል እና ኬፕ ለማድረግ አሊያ ለባላንስ ለሚዛን ብቻ የሚጠቀም ቆሞ ቀር ነው ይሄን የሚያስብ። አስቀድሜ እንዳልኳቸው ነው የአንድነት ንቅናቄ እንደተባለው የምዕራብ ግንባር እንዲህ ተመድቧል፣ እንደዚህ ሆኗል፣ እንዲህ ተቀናጅተን ክረምቱን ምናምን ክረምት ድሮን ጀት እና እየሆነ ያለው ይሄ ነው። የምን ድርድር ምን ጅርጅር ድንግርግር ወይንም ከማን ጋር ነው የምንደራደረው? አልቋል። 4 ኪሎ ገብተን ብልጽግናን አስወግደን በብልጽግና መቃብር ላይ ነው አዲስ ነገር የምንሰራው እና ሌሎች ምናምን የሚሉት ምንም ጥርጥር የለውም። ጦር ከፈታው ወሬ የፈታው ነው። ወሬ ያለ የነበረ ወደፊትም የበለጠ የሚኖር መሆኑን አውቀን እውነታው ግን ይህን ይመስላል ለማለት ነው። ለዛ ነው የሽሬንም የሽሬ ላይ ከዛ ጅቡቲ ከዛ ሲሸልስ ከዛ እስከ ፕሪቶሪያ የደረሰውን የጽንፈኛው ፋኖንም አዲስ አበባ የነበረውን ድርድር ሌሎች ኬንያም የተደረገ ድርድሮች አሉ። የሸኔ ከታንዛኒያው ባለፈ ጁባ ሱዳን የተደረጋለ አዲስ አበባ ነቀምትም ሻምቡ ይደረጋል። ትወያያል። እየተወያየ ትዋጋለ፣ እየተዋጋ ትወያያለ። የበለጠ በማን እጅ ነው ፍላጎቱን ለማሳካት የሚለውን ለማየት አሁንም ላለው ወዳጆች የጋት ሚዲያ ቤተሰቦች አሁን
ዘመኑ ተቀይሯል። በሁለት የቀዝቃዛው ጦርነት በነበረበት ወቅት የፖለቲካ አሰላለፍ ስለነበረ የዌስተርን ኢስተርን ባል ወይ የገበያ ኢኮኖሚ እና የሶሻሊዝም የሚባል ስለነበረ አንዱ አንዱን እየረዳ ታጣቂ እያደራጀህ ቶፕ ላይ ማድረግ ጦርነትን የማሸነፍና ቤተ መንግስት የመግባት ነበረ። ከቀዝቃዛው የዓለም ጦርነት በኋላ በጉልበት ታጣቂ አደራጅተው የገቡ እስቲ እዩ እናንተ ይህን ያህል አለ ብላችሁ ስም የለም። 2-3 ሀገር ቢሆን ነው ከዚህ ሁሉ ያለው። ከዛ ይልቅ በድርድር በሰጦ መቀበል በውሳኔ እነዚህ ነው ያለው እና ማለት የምፈልገው እንመካከር፣ መከክረን አንጥላ። የተመካካሪዎችን የመጨረሻ ወስደን የሚተገበር ዛሬ ይኖራል፣ የሚቀር ይኖራል። እነዚህን ማድረግ ነው የሚጠበቅብን። በዚሁ አጋጣሚ የሱዳን አንቲዋር ግሩፕ ሚት ኢን ኢትዮጵያ ቱ ዲስከስ ቡርሃንስ ኮል ፎር ዲያሎግ አልቡርሃን አገራዊ ምክክር ጠርቷል። በነገራችን ላይ እኔ አሁን ደጋግሜ የምነግራችሁ ኢትዮጵያ ውስጥ የሚደረገውን ሌሎች ወደዱም ጠሉትም ይወስዱታል። አሁን ሀገራዊ ምክክር ኢትዮጵያ ውስጥ ተደረገ። እኛ ያፈለገውንም በለው ይኸው ሱዳን ሀገራዊ ጠንካራ ምክክር እናደርጋለን እያሉ ነው። በተመሳሳይ ይውል በቅርቡ ደቡብ ሱዳኖች ሀገራዊ ምክክር ያደርጋሉ። ሌሎችም ምክክር በእርግጠኝነት ሶማሊያ ድርድር ያደርጋል። በዛ ድርድር እንዴት ነው ያለፋችሁበት? እንዴት አደራጃችሁ? አጀንዳዎችን እንዴት ለያችኋቸው? በአጀንዳዎች ሂደት ላይ ልዩነት ሲፈጠር ምን አደረጋችሁ? የሚል ከኢትዮጵያ ልምድ ይቀመራል። ኢትዮጵያስ ይህንን ሀገራዊ ምክክር ኮሚሽኑ አጀርና አድርጓል፣ ሚሽኑን አሳክቷል ተብሎ ይበተናል ወይንስ በቀጣይ የህገ መንግስት ለመጻፍ ሌሎችንም ምናምን ለመከታተል እንዲቆይ ይደረጋል የሚለውን በደንብ ማየት አለብን። በዚህ ዙሪያ ላይ ምናልባት የራሴ ምልከታ ሸራ አረጋቸዋለሁ በዚሁ ላይ መደረብ እንዳይሆንብኝ በሚል ነው። እና ሱዳኒስ አንቲዋር ግሩፕ ሚት ኢን ኢትዮጵያ ቱ ዲስከስ ቡርሃንስ ኮል ፎር ዲያሎግ ሚድል ኢስት ሞኒተር ነው የዘገበው። ትናንት ነው የጀመሩት፣ ዛሬ ይጠናቀቃል ለ2 ቀን። የቀድሞው ምናልባት አስፈላጊ ከሆነ ሳይት ባረግላችሁ ጥሩ ይመስለኛል። ሱዳን እዚህ ሚድል ኢስት ሞኒተር ላይ ነው የወጣው እና እነማናችስ አንቲዋር ፎርስስ ኦፕንድ ኤ ቱዴይ ሚቲንግ ኢን ኢትዮጵያን ካፒታል አዲስ አበባ ስካይላይት ሆቴል ነው ያሉት አዲስ አበባ ኦን ሳተርዴይ ትናንት ቱ ዲስከስ ኤ ኮል ባይ ሱዳን ሶቨርኒቲ ካውንስል ቸርማን አብደል ፈታህ አልቡርሃን ፎር ዲያሎግ አናዱሉን ሳይት አድርጓል የሚድል ኢስት ሞኒተር። እና in a statement the National Umma Party said the meeting is organized by groups that are not affiliated with either the Sudanese army ከአልቡርሃንም ወገንተኝነት የሌላቸው or the paramilitary rapid support force ወይም RSF ጋር ግንኙነት የሌላቸው ነው ብሎ it listed the Civil Democratic Alliance of Revolutionary Democratic Forces SMUD headed by former Prime Minister Abdullah Hamdok, the Popular Congress Party and the Umma Party as among the prominent participants in the meeting. The statement said the meeting would address developments in Sudan and national vision for achieving comprehensive peace. ያለው ይሄ ነው። ኢትዮጵያ ተደራዳሪዎች ፍላጎት ያላቸው ከአርኤስኤፍም አይደለም ከሳፍ ወገን አይደለንም፣ ሀገራችን ይመለከተናል፣ የሲቪል መንግስት ነው የሚያስፈልገው፣ ሱዳን በህዝብ የተመረጠ መንግስት ሊቋቋም ይገባል የሚሉ እነዚህ ተወያዮች በዚህ በሀገራዊ ምክክር ኮሚሽኑ ላይ በእነሱ ማለት ነው በዲያሎግ ላይ እንወያይ የሚል እየተወያዩ ነው ያሉት። እዚህ ላይ አንዳንዶቹ አልቡርሃን አሸንፎ ሙሉ ለሙሉ ከዛ ደግሞ እኛን መልሶ ይረደናል የሚሉ አንድ የቲፒኤልኤፍ አክቲቪስቶች እያነበብኩ ነበር ዛሬ። ፎቶ ለጥፎ አሸንዳ በሸረሪና ይላል ማለት ነው። ግግም በል አይነት ነገር ሸረሪና ነን በል ይልም እኮ ግን እንታረጋላችሁ። እንግዲህ ዞሮ ነገ የተባበሩት መንግስታት ድርጅትን በተመሳሳይ የጸጥታው ምክር ቤት የዩኤን ሴኩሪቲ ካውንስል እና ዩናይትድ ኔሽንስ ሴኩሪቲ ካውንስል ስብሰባ ያደርጋል። በስብሰባው ዋነኛ አጀንዳ አቅራቢ ይሆናሉ ተብሎ የሚታሰበው ወይም በሱዳንም በተመለከተ እንዲቀርብ የአሜሪካ አቋም ሆኖ እንዲቀርብ በሚል ማሳድ ብሎስ
የፕሬዚደንት ዶናልድ ትራምፕ የአፍሪካና የመካከለኛው ምስራቅ ተወካይ አንደኛ አስቸኳይ የተኩስ አቁም በአርኤስኤፍ እና በሳፍ መካከል እንዲፈረም። እንደምታውቁት አልቡርሃን ምንድን ነው እያለ ያለው? ሙሉ ለሙሉ አርኤስኤፍን አንበርክኬ ትጥቁን አስፈትቼ የሆነ ካምፕ ውስጥ ሳላስገባ ከእነሱ ጋር አልነጋገርም የሚል ነው። ከአንድ ወር በፊትም የዳጋሎን ንብረት ለመውረስ አዋጅ አውጥቷል። ኢንተርናል ሶቨሬኒቲ ጉዳያቸው ነው። አንድ በአስቸኳይ የተኩስ አቁም በሁለቱ መካከል እንዲሆን፣ ሁለተኛ በሱዳን ላይ የጦር መሳሪያ ሽያጭ ማዕቀብ እንዲተላለፍ። እንግዲህ ሱዳን ዳርፉር ላይ የጦር መሳሪያ ማዕቀብ አለ እስካሁን። ከዳርፉር ባለፈ ደግሞ በአጠቃላይ በሱዳን ደረጃ የጦር መሳሪያ ሽያጭ። ይሄ እንግዲህ ሂዶ ሊጎዳ የሚችል ማንን ነው? አልቡርሃንን ነው ሊጎዳ የሚችል። አልቡርሃን እንደ መንግስት የጦር መሳሪያ በአደባባይ ነው የሚገዛው። አርኤስኤፍ ደግሞ እንደ ታጣቂ ስመግል ነው የሚያደርገው በግራ በቀኝ። ስለዚህ ዙሮ በሱዳን ላይ የጦር መሳሪያ ሽያጭ ማዕቀብ እንዲተላለፍ፣ ሶስተኛ ደግሞ ዓለም አቀፍ የሰላም ንግግር ወይም ድርድር። አልቡርሃን ደግሞ የለም ዓለም አቀፍ የሰላም ንግግርና ድርድር የሚባል የለም፣ እኛው ራሳችን ምክክር እናደርጋለን እያለ ነው። ዓለም አቀፍ የሰላም ንግግርና ድርድር በተለይ በአፍሪካ ህብረትና የኳንቴት በሚባሉት ላይ እንዲሆን የሚል ጥሪ ይደረጋል ተብሎ ይታሰባል። እነዚህ 3 አጀንዳዎች አሉ። ነገ ስለሚካሄድ ምናልባት ነገ ምሽት ነው ሊሆን የሚችለው፣ 2 ሰዓት 3 ሰዓት ነው የሚሆነው። እንግዲህ እንደ ሁኔታው ነገም ወደ እናንተ ለማድረስ ሞክራለሁ። ነገር ግን እነዚህ የቀረቡ 3ቱ ውሳኔዎች ይጸድቃሉ ተብሎ አይታሰብም። ስለዚህ ምክንያቱም ሩሲያና ቻይና ይቃወሙታል። ሩሲያና ቻይና ከተቃወሙትና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በጋራ ማሳለፍ ካልቻለ አሜሪካና አጋሮቿ በሱዳን ላይ በአልቡርሃን ላይ ማዕቀብ መጣል ይጀምራሉ ማለት ነው። በተለይ ከዚህ ከኬሚካል የጦር መሳሪያ ጋርም ተያይዞ አልቡርሃን ላይ እና ሱዳን ላይ ማዕቀብ ይጠበቃል። ራሱ አልቡርሃንም በቅርቡ በእኔ ላይ ማዕቀብ ይጣላል፣ በሀገራችን ላይም ጫና መፈጠሩ አይቀርም፣ ነገር ግን በርትተን አርኤስኤፍ እንዋጋለን ያለው ሁኔታ አለ። ይሄ ሲታይ አንዱ የቲፒኤልኤፍ እና የሻዕቢያ ኢኔብለርስ እየተዳከመ ነው ያለው። ቢደራጅም ከኢትዮጵያ አንጻር ብትወስዱት ምንም ኢንሲግኒፊካንት ነው፣ እዚህ ግባ የሚባል አይደለም። ሌላ ወደ መካከለኛው ምስራቅ ስንሄድ ምናልባት የፓኪስታን የጦር ኃይሎች አዛዥ አርሚ ቺፉ ፊልድ ማርሻል አሲም ሙኒር ነገ ቴሄራን ኢራን ይገባሉ። እንግዲህ ብዙ ጽሁፎች እየወጡ ያሉት እዚህ ላይ ሳይት ያረኩትን አልጀዚራን ሳይት አድርጌያለሁኝ። አልጀዚራ የኳታር አፍሌሽን እንዳለው እንዳንረሳ። አልአረቢያ እንግሊዝንም በተመሳሳይ ሳይት አድርጌያለሁ፣ የሳውዲ አረቢያ ኢንተረስት አለው። አናዶሎ ኤጀንሲንም ሳይት አድርጌያለሁኝ፣ ይሄ ደግሞ የቱርክ አፍሌሽን አላቸው። ስለዚህ ሲጠቀለል የፓኪስታን የጦር አዛዥ ፊልድ ማርሻል አሲም ሙኒር ነገ ሰኞ ወደ ቴሄራን ኢራን ሲያቀኑ የሚያደርጉት ምንድን ነው ብለን ከወሰን፣ አንደኛ ፓኪስታን፣ ሳውዲ አረቢያና ቱርክ የተፈራረሙት የመካ የጋራ መከላከያ ስምምነት የሚባለው ኦገስት 7 2026 ኢራንን የማይመለከት መሆኑን ፍጹም ኢራን ታርጌት እንዳልሆነች ያስረዳሉ ተብሎ ይታሰባል። አንድ ወይንም በሌላ መልኩ የሁለትዮሽን ግንኙነትን ትቡስት ባይላተራል ኮኦፕሬሽን ሳፖርት ኢፈርትስ ቱ ስትሬንግዘን ሪጂናል ፒስ ኤንድ ሴኩሪቲ የሚባለው ማለት ነው። ለምን ማን ነው ታርጌቱ ብላለች ቴሄራን። አይ ከዚህ በፊት ያንን ከሚያደርጉት ሴት ሆልድ ቶክስ ዊዝ ሲኒየር ኢራኒያን ኦፊሻል ስለሆነ አንድ ይህንን ያስረዳሉ ብዬ አምናለሁኝ። ሁለተኛ ደግሞ የአሜሪካን መልእክት በተለይ ከኤምኦዩ ጋራ ከስትሬት ኦፍ ሆርሙዝ ጋራ ከኒውክሊየር ሪችመንት የአሜሪካን ፍላጎት በወሳኝነት አሁን አሜሪካ በኢራን ላይ ኢኮኖሚክ ዲዴይ ታይቶ ተሰምቶ በማይታወቅ ሁኔታ ሁሉንም አይነት የፋይናንስ ማዕቀብ ጥለን ከሁሉም አገራት ከኢራን ጋር የሚነግዱት ኢንክሉዲንግ ስመግል የሚያደርጉትን በህገወጥ መልኩ የሚሰሩትም ጋራ ሁሉን አቀፍ የኢኮኖሚ ማዕቀብ ጥለን ኢራንን እናሽመደምዳለን የሚል ኢኮኖሚክ ዲዴይ ያውጀዋል ዶናልድ ትራምፕ። ቻይና ተቀባይነት የለውም ብላለች። መነጋገር መወያየት እንጂ ይህ አይነት ነገር ሄዶ የትም ውጤት አያመጣም ብላለች። ራሷ ኢራንም አጠጥለዋለች፣ ሩሲያም አልተቀበለችው። ዞሮ ግን
ሁሉም ሀገራት ከኢራን ጋር ያላቸውን ግንኙነት እንዲያቆሙ፣ የማያቆሙ ከሆነ ግን ራሱ አሜሪካ ደግሞ በሌሎች ላይ የኢኮኖሚክ ጦርነትን ጨምሮ ሌሎችን ከፍታለሁ የሚል ጉዳይ አለ እና አሁን ዞሮ ዴድሎክ ነው ያለው። ወይ ሰላም የለም ወይ ጦርነት የለም፣ ብቻ ናቫል ብሎኬድ አለ፣ ይቀጥላል የሚል አለ። ለምንድን ነው ወደ ውስጥ የማይገቡ? መቼም ጋት ሚዲያ በዚህ ላይ የሌሎችንም ለማየት ለመከታተል ሞክሬያለሁ። እንደኔ ምርጫ አለ። ይሄ ምርጫ የኦክቶበር 27 የእስራኤል ምርጫ፣ ኖቨምበር 3 የአሜሪካ ምርጫ ኦር ቫይስ ቨርሳ። ቀኑን በትክክል ያዙት እና የእስራኤል ትክክል ነኝ፣ ፍራይዴ 27 ኦክቶበር 2026 ምርጫ አለ። የአሜሪካ የሚድተርም ኢሌክሽን ደግሞ ቲውስዴይ ኖቨምበር 3 2026 አለ። ይሄ አሜሪካ ለምን ወደ ኢራን ምን አስባ ገባች፣ እስራኤል ወደዛ ጦርነት ምን አስባ ገባች የሚል በመራጮች ላይ ተጽዕኖ ይፈጥራል። ስለዚህ ባለበት አቆይቶ ቀስ ብሎ ዶናልድ ትራምፕም ሪፐብሊካን የበላይነቱን ይዞ እንዲቀጥል፣ ቤንጃሚን ኔታንያሁም ሊኩድ ፓርቲያቸው ሲሆን በተናጠል አሊያ በጥምርም ስልጣናቸውን ማስቀጠል ይፈልጋሉ። ከዛ በኋላ ከመቶ ቀን በኋላ ነገሮች ሊገለባበጡ ይችላሉ። ወይ ወደ ሰላም የሚያደርስ ጫና ይመጣል ወይንም ግጭት ውስጥ ይገባል። አሁን ያለውን ዞሮ ዴድሎኩን ምንድን ነው ዴድሎክ ዝግ የሆነውን ነገር በመከፋፈት ወደ ውይይትና ወደ ድርድር ዲፕሎማቲክ ቻነሎች ክፍት እንዲሆኑ አሁን ንግግር አቁመናል ብለዋል። ኦፍኮርስ ሲነጋገሩ የነበሩ በፓኪስታን በኩል ነው። አሜሪካ መልእክቷን በፓኪስታን ታደርሳለች። ኳታርም የተወሰነ አለበት። ይህንን ያደርጋሉ ተብሎ ይታሰባል። ሶስተኛው ምን ሳስበው የሁቲ ጉዳይ አለ። የየመኑ ሁቲ ስቲል ናቫል ብሎኬድ እንዳደረገ ነው ሳውዲ አረቢያ ላይ። ሳውዲ አረቢያ የሚደግፈው የየመን መንግስት ጥቃት እየፈጸመ ነው። በዚያ ጉዳይ ላይ ሁቲ በሳውዲ አረቢያ ላይ የሚያደርገውን ጥቃትም የናቫል ብሎኬድም እንዲያነሳ ጫና ፍጠሩ የሚል ውይይት ሊኖር ይችላል። ለምን ራሷ ፓኪስታን ከሳውዲ አረቢያ ጋር ደግፋ የመን ሁቲ ላይ ጥቃት ፈጽማለሁ ካለች የሚፈጥረው የራሱ የሆነ ቻሌንጅ ስላለ እነዚህ ጉዳዮች ይኖራሉ የሚል እምነት አለ። አብራችሁ ስለምትሆኑ አብራችሁ ስላላችሁ እጅግ የከበረ ምስጋና ይድረሳችሁ። ተጨማሪ ዕለታዊ ጉዳዮችና ከእስራኤል ቱርክ ጋር የተያያዘ አንድ የግል ምልከታዬን በጋት ዕለታዊ ምሽት 2 ሰዓት በኢትዮጵያ ሰዓት አቆጣጠር ለማድረስ ሞክራለሁ። ኢትዮጵያ በክብር ለዘላለም ትኖር። አከብራችኋለሁ። ቴንኪው